የኢሚግሬሽንና ዜግነት አገልግሎት በበጀት ዓመቱ ፓስፖርትና ቪዛን ጨምሮ ከተለያዩ አገልግሎቶች ከ42.7 ቢሊዮን ብር በላይ ሰብስቤያለሁ አለ። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት በሰጡት መግለጫ እንዳሉት በበጀት ዓመቱ በአየርና በድንበር ለ72.2 ሚሊዮን ገቢና ወጪ መንገደኞች አገልግሎት ተሰጥቷል። አገልግሎቱ በተጠናቀቀው በጀት ዓመት ከ1.6 ሚሊዮን በላይ ፓስፖርት መስጠቱንም አብራርተዋል። የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤ መካሄድ ጀመረ። የክልሉ ርዕሰ መስተዳድር ኦርዲን በድሪ የበጀት ዓመቱን የሥራ አፈጻጸም ባቀረቡበት ሪፖርታቸው በክልሉ በበጀት ዓመቱ የሕዝቡን የልማት ጥያቄዎች መሰረት በማድረግ ውጤታማ ስራዎች መከናወናቸውን አስታውቀዋል። በከተማና በገጠር የኮሪደር መሰረተ ልማቶችን የማስፋፋት ተግባራት ዋነኛ የትኩረት አቅጣጫ ሆነው በመከናወናቸው ውጤት ተገኝቷል ነው ያሉት። በአማራ ክልል በ2018 በጀት ዓመት ከጥራጥሬና ቅባት እህሎች እንዲሁም ከቡና ወጪ ንግድ 726.7 ሚሊዮን ዶላር ገቢ ተገኝቷል አለ የክልሉ ንግድና ገበያ ልማት ቢሮ። የቢሮው የሰብልና የኢንዱስትሪ ግብዓቶች ዳይሬክተር አቶ ልንገረው ሀበሻ ከጥራጥሬ እህሎች ማሾ፣ አኩሪ አተር፣ ቦሎቄ እንዲሁም ከቅባት እህሎች ሰሊጥ፣ ኑግና ቡናን ጨምሮ ከ5.4 ሚሊዮን ኩንታል በላይ ምርት ለውጭ ገበያ መቅረቡን አንስተዋል። ምርቶቹ በተገቢ መንገድና በወቅቱ ወደ ኢትዮጵያ ምርት ገበያ መግባታቸውንና ወደ ውጭ ተልከው የውጭ ምንዛሬ ማምጣታቸውን እወቁ ብለዋል።